We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ሰላም እንዴት አደራችሁልን? ክቡራና ክቡራን የመፈኞቹ ቤተሰቦች አርሰናል ኢንፎ እናንተ መደመጡን ጀመር። በፖስት ማች ሪቪው ነው የተገናኘ ነው። ከጨዋታ በኋላ ባለ ትንታኔ ትናንትና ምሽት ሻምፒዮንስ ሊግ የግማሽ ፍጻሜ የመጀመሪያ ዙር ጨዋታ በስፔን ማድሪድ በኤል ራያድ ሜትሮፖሊታኖ ስታዲየም ተከናውኖ ነበር። አንዳች የተጠናቀቀና ሁለት ፍጹም ቅጣት ምት የተቆጠሩበት ጨዋታ ነበር። ሶስተኛው ፍጹም ቅጣት ምት የመቆጠር እድል ነበረው። የዳኛው ውሳኔ ልክ ስላልነበረ እንጂ በሁለት ፍጹም ቅጣት ምቶች በአቻ ውጤት ተጠናቋል። ሁለት የተለያዩ አጋማሾች ነበሩ። አርሰናል የመጀመሪያው አጋማሽ ፍጹም ድንቅ የነበረበት፣ ሁለተኛው አጋማሽ ደግሞ አትሌቲኮ ማድሪድ ጨዋታውን ለመወሰን በመጣ ደረጃ ወይም ደግሞ ጨዋታውን ለመወሰን ባለ ደረጃ ውስጥ ከፍ ብሎ የተጫወተበት ጨዋታ ነበረ። ጨዋታውን እንዳሰሳለን እንመለከታለን። በፕሪማች ሪቪዋችን በርካታ አድማጮቻችን ቪዲዮዎቻችን የተመለከታችሁ አይደለም፣ ምን እንደሆነ ምክንያቶች አልገባንም፣ ግን የጨዋታ ግምቶቻችን እንድታሰፍሩ ገልጸን ነበረ። በርካታ አድማጮች ጨዋታው 2-1 ይጠናቀቃል ብለው ገምቷል። ታምሪ ዘለቀ ፕሮናውንስ ካላረኩት ይቅርታ ጠይቃለሁ። የዩቲዩብ ስም ታምሪ ዘለቀ የሚል አርሰናልና አትሌቲኮ ማድሪድ በአንዳቸው ይጠናቀቃል ሚል ግምት አስቀምጣልናለች ወይም አስቀምጦልናል። ትክክል ግምት ያገኙ እነሱ ናቸው። ከልብ እናመሰግናለን። ሌሎቻችሁ በትክክል አልተገመተም የጨዋታው ውጤት። ስለ ጨዋታው ብዙ ሀሳቦችን ነው የምናነሳ። ከላይናፕ ጀምረን ቀያሪዎቹን፣ እንዲሁም ደግሞ የመጀመሪያው አጋማሽ ነው ሁለተኛው አጋማሽ የነበረው መልክ፣ እንዲሁም አርሰናል በመጨረሻ ደቂቃዎች የፈጠረው የፎርሜሽን ሁኔታ ወይም በሶስት ሴንተር ባክ የመጫወትን ሁኔታ ካላስተዋላችሁ እነግራችኋለን። እነዚህን ዲቴይሎች በደንብ እንመለከታለን። ስለ ሁለተኛው ፍጹም ቅጣት ምትም ስለ ኤብሬቺ ኤዜም በጥቂቱ እናወራለን ማለት ነው። አብራችሁን ስላላችሁ ስለምታደምጡን፣ ላይክ ስለምታደርጉልን፣ እንዲሁም ኮሜንት ስለምትሰጡን፣ የኮሜንት መስጫው ባር ላይ ደግሞ ሀሳብ አስተያየቶቻችሁን ስለምታሰፍሩ ከልብ እናመሰግናለን። አትሌቲኮ ማድሪድ ከአርሰናል በኤል ራያድ ወንዳ ሜትሮፖሊታኖ እንዴት ነበር ጨዋታው? ተመልሰናል። እንግዲህ በአትሌቲኮ ማድሪድ ሜዳ በኤል ራያድ ሜትሮፖሊታኖ በተከናወነው ጨዋታ ሁለት አጋማሾች የተለያየ መልክ ነበራቸው። ፍጹም አስደናቂ ነበር ነው በመጀመሪያው አጋማሽ። በተለይ ደግሞ ጨዋታውን የተቆጣጠርንበት መንገድ በሙከሮች የላቅነንም ማለት አይቻልም። እንግዲህ አርሰናል የፊት መስመር የጎል ዕድሎችን በመፍጠር ውስጥ ፍጹም እንደተዳከመ ይታወቃል። ግን ጨዋታውን ማኔጅ ያደረግንበትና በዲቴይሎች መካከል ውስጥ ጎሎችን ለማግኘት የሄድንበት ርቀት ግን ቆንጆ ነበር። ሁለተኛው አጋማሽ ግን ፍጹም አስቸጋሪ ነበር። አንድ ቁጥር በነገራችሁ የምትገረሙ ይመስላል። ሁለተኛው አጋማሽ ከተጀመረ እስከዛች የኤብሬቺ ኤዜ ሙቭመንት ድረስ አርሰናል 11 ሙከራ ነው የተሞከረበት ማለት ይቻላል። አርሰናል ደግሞ ሙከሮች አልሞከረምና ሁለተኛው አጋማሽ ከተጀመረ እስከ 80 ደቂቃ 11 ሙከሮችን የሞከሩት ደግሞ ጥራታቸው ከፍ ያለ ነበር። ሁለተኛው አጋማሽ ሙሉ የአትሌቲኮ ማድሪድ ነበረ ማለት ይቻላል። ግን ከዛ በኋላ የመጨረሻ ደቂቃዎች አርሰናል ወደ ሙቭመንት መጥቶ ጨዋታው የሚያሸንፍ ይመስል ነበር። ጎሎችን ለማግኘት ተቸገርን እንጂ ጎሎችን ለማግኘት የሚያስችል የመጨረሻ ደቂቃ እንቅስቃሴዎች ግን አርሰናሎች ሲያረጉ ተመልክተናል። ከላይናፕ እስኪን ጀምር አንዳንድ ጉዳዮችን ለማንሳት ማለት ነው። በላይናፕ በኩል አንዳንድ ጉዳዮች ነበሩ። እንግዲህ ቲምበር አለመሆኑን ተከትሎ ቢን ዋይት ነው ጨዋታውን የጀምረው እና ፍጹም ቅጣቱን ሲሰጥ ማኖ የነካው እሱ ነው። የቢን ዋይት ብቃት መውረድ በጣም የሚገርም። እርግጥ በርከት ያሉ ጨዋታዎችን በጉዳት ምክንያት ካለፉት በኋላ ከተመለሰ በኋላ ዩሪያን ቲምበር ቦታውን ስለያዙ በርከት ያሉ ጨዋታዎች እያከናወነ አይደለም። ግን በጣም በሚታይ ደረጃ በሰፊ ሁኔታ የብቃት መንሸራተቶች አጋጥሞት እንመለከታለን። ሌላ የላይናፕ ለውጥ የነበረው ከፊት መስመር ነው። ሳካ የባለፈውን የኒውካስል የፕሪሚየር ሊግ ጨዋታ ተቀይሮ ሲገባ ይሄኛው የሻምፒዮንስ ሊግ ጨዋታ ይጀምራል ተብሎ ታስቦ ነበረ። ግን የጨዋታውን የጀመረው ኖኒ ማዱኬ ነው። ቡካዮ ሳካ የመጨረሻዎችን ደቂቃዎች ነው መጫወት የቻለው። በአንጻራዊነት ጥሩ ምሽት ነበረው ከቅርብ ሳምንታት ካረገው ማለት ይቻላል። ማዱኬ በግራ መስመርም ማርቲኔሊ ጨዋታውን የጀመረው ከፊት ኤብሬቺ ኤዜ ተጠዋዋቂው ነው። 8 ቁጥሩ ማርቲን ኦዲጋርድ ጨዋታውን ጀመረ። ቪክተር ኬሬሽ ካለ አማራጭ ካያ ወርትም ስላልነበረ የፊት መስመር ላይ ነበረ ማለት ይቻላል። ላይናፓችን እንደዚህ ነው የሚመስለው፣ ወይም በዚህ መንገድ ነበር አቀራረባችን።
እንግዲህ በጨዋታ ውስጥ የነበሩትን አንዳንድ ሞመንቶች ለመመልከት እንደው አርሰናል ቀድሞ ነበር ኳስና መረብ ለማግኘት ሲሞክር የነበረው። የመጀመሪያው አጋማሽ ጥሩ ነበር አላልንም። 6ኛው ደቂቃ ላይ ፔሪን ካፒዮ ሙከራ ማየት በጣም አሪፍ ነው። ኑኑ ማዱኬ ሁለት ተጫዋቾችን አልፎ ከቀይ መስመር በቀኝ እግሩ ያሻገሩ ኳስ ማርቲኔሊ ኳሱን ለመግጨት ሲሞክር አልደረሰበትም ነበረ። ከዛ በኋላ ከጀርባ ፔሪን ካፒዮ ነበረ፣ ግን ፔሪን ካፒዮ ከ2 ሜትር ርቀት ውስጥ ኳሱን ታፕ ያደረገበት መንገድ ልክ አልነበረም እና ሲወጣ ተመለከተው። በጣም ጥሩ ታፕ ቢኖረው ይህን ጎል የማስቆጠር እድል ነበረው፣ ግን ደቂቃዎች ከሄዱ በኋላ አልቫሬዝ ደብል ሙከራ ማድረግ እንደቻለ ተመለከተን። የአልቫሬዝ ደብል ሙከራ ጎል የሚመስል ነበረ። የመጀመሪያውን ራያ ሴቭ አደረገው፣ ሁለተኛው ደግሞ ገብርኤል ማጋሊሽ ብሎክ አደረገውና የተመለሰውን ኳስ ማለት ነው ለአልቫሬዝ ስፔስ የሰጠንበት መንገድ በሳጥን ውስጥ በጣም ትልቅ ጥፋት ነው ይመስለኝ። 16ኛው ደቂቃ ላይ ጎል ማስቆጠር የነበረብን ኢንሲደንት ነበር፣ ልናስቆጥር የሚገባ ማለት ማርቲን ኦዴጋርድ በጥቂት ሊወቀስበት የሚችል የጨዋታው ሞመንት ነበረ። ምክንያቱም ቪክተር ዮኬሬሽ በጣም በጥሩ ሩጫ ውስጡ ነው ሌት ካምር ለነበረው ማርቲን ኦዴጋርድ ፓስ አረገለት። ቦክስ ውስጥ በግራ እግሩ ነው ፓስ ያረገለት። በጣም ጥሩ ፓስ ነው ያረገለት። ማርቲን ኦዴጋርድ በቃ ኳሱን በትክክለኛ ቦታ ላይ ታፕ ማድረግ ነበር የሚጠበቅበት፣ ግን ኳሱን ሲመተው በጉልበት ካርዲያሶ ደርሶ ብሎክ አረገውና የካርዲያሶ ብሎክ ጎል እንደማስቆጠር እንደመከላከል ይቆጠራል። ሊገባ የተጠጋን ኳስ ማለት ነው። ግን ኦዲን ከዚህ የተሻለ ማድረግ ነበረበት ማለት ይቻላል። በደንብ ከዚህ የተሻለ ማድረግ ነበረበት። የአንድ ፈርስት ሃፍ ውስጥ ከተመለከትናቸው ሙከሮች መዘንጋት የሌለበት የማዱኬ ከሳጥን ውጭ የነበረ በጣም ከርል ኳስ ነው። በቀኝ መስመር ውስጥ ሲገፋ መጣ። ከዛ ኢንቨርት አደረገ። ቡካዮ ሳካ እንደሚያደርገው የሚገርም ከርል አድርገው ኳሱ ሞክሮት ነበረ። ለመግባት በጣም የተቃረበ እንቅስቃሴ ነበር፣ ግን ጎሉ ሳይገባ ቀርቷል። 42ኛ ደቂቃ ላይ የጨዋታውን የመጀመሪያ አጋማሽ የወሰነ ጉዳይ ነበረ። የፍጹም ቅጣት ምቱ የቪክተር ዮኬሬሽ በጣም ጥሩ ይሄ የጨዋታው እንቅስቃሴን በጣም ጥሩ ነበር። ዙቢሜንዲ ነበር ኳሱን ያስጀምረው። ከማርቲን ኦዴጋርድ ጋር ሪቨርስ ፓስ ተጫወቱ። ለማርቲን ኦዴጋርድ ሰጠው። ማርቲን ኦዴጋርድ መልሶ ለዙቢሜንዲ ሰጠው። ዙቢሜንዲ በጣም ጥሩ ፓስ ከቦክሱ ጫፍ ወደ ሳጥን እየሮጠ ለነበረው ዮኬሬሽ ሰጠው። ዮኬሬሽ አልፎታል ሙሉ በሙሉ ሃንኮ ጋር ነበር። ሃንኮን አልፎታል። ሃንኮ በሰውነቱ ጣለው። ፍጹም ቅጣት ምት ተሰጠ። ፍጹም ቅጣት ምት ቪክተር ዮኬሬሽ በተለመደው መንገድ በጣም በግሩም ሁኔታ ሲያስቆጥረው ተመለከተ ነው ማለት ነው። የመጀመሪያው አጋማሽ አርሰናል እየመራ ነበር የወጣና ኦፕታ አናሊሲስ ላይ ጨዋታው ላይቭ አንዳንድ ቁጥሮች ሲመለከት ነበርና የመጀመሪያው አጋማሽ በዚህ ውድድር ዓመት አርሰናል ቻምፒየንስ ሊግ የመጀመሪያው አጋማሽ እየመራ ወጡ። ሽንፈት ማቻም አላስተናገድም። 6 ጨዋታዎችን እየመራ ወጡ። 6ቱን ጨዋታዎች ነበር ማሸነፍ ይቻላልና ይሄኛውም ጨዋታ የማሸነፍ እድል እንዳለው ሲገልጽ እየተመለከቱ ነው። በተቃራኒ ነው በጣም በሚገርም ሁኔታ በመጀመሪያው አጋማሽ በ3 ጨዋታዎች ብቻ ነው እየተመራ የወጣ አትሌቲኮ ማድሪድ በዚህ ውድድር ዓመት በቻምፒየንስ ሊግ ማለት በ3ቱም ሽንፈት አጋጥሞታል እየተመራ በወጣባቸው ማለት እና እነዚህን ዳታዎች እየተመለከትኩ ነበር። ግን ሰከንድ ሃፍ እነሱ ጎል ማስቆጠር ቻሉ። ጨዋታውን ቅድም መግቢያ ላይ እንዳልኩት በጣም በፍጥነት ነበር የጀመሩት። በጣም አደገኛ የሚመስሉ ሙከራዎችን ሲያደርጉ ነበር። ለምሳሌ ከአልቫሬዝ የተረፍነው ቅጣት በጣም ግሩም ቅጣት ምት ነበረ። የቀኝ መረቡን የጎን መረቡን አግኝቶት የወጣ የቅጣት ምት። ሌላ ረዥም የሚመስል ቅጥቀጣ ነበር ሉክማንና ግሬዝማን ያረጉብን። የመጀመሪያው ሉክማን እንቅስቃሴ ሉክማን ሊያስቆጥሩ የሚገባ ነበር። ከአንድም ሁለት አጋጣሚ ሉክማን በጣም ጥሩ እድሎች ነበሩ። አንድ 1-1 ከራያ ጋር 75 ደቂቃ አካባቢ የተገናኘበት ነበር። እሱን ማመከነው ማኑፍ ዘማች ነበር ራያ በጨዋታው ውስጥ ደግሞ የሚገባው ይመስለኛል። ሌላ ቅጥቀጣ 52ኛው ደቂቃ ላይ ከግራ አንግል ቦክስ ሳጥን ውስጥ ሀፍ ስፔሱ ላይ አንግል ሲሆን ሀፍ ስፔሱ ላይ ሉክማን በጣም ቆንጆ እድል መጣ። ራያ ኳሱን የመለሰው ኳስ ግሬዝማን ጋር ደረሰ። ግሬዝማን ሲመጡ ማጋሊሽ ብሎክ አረገው። ይሄኛውን ቪዲዮ ለመመልከት ረጅም ሰዓት መውሰድ ነበረብን። ደብል ሴቭን ራያ ነው ያረገው ወይስ ሌላ ተጫዋች ሚሊዮን ለመመልከት ማለት ራያ ያረገው ይመስል ነበር። በመጨረሻ ግን በመልሶ ምልከታ ስንመለከት ገብርኤል ማጋሊሽ ብሎክ እንዳረገው መመልከት ይችላል። 55ኛው ደቂቃ ላይ የነሱ ፍጹም ቅጣት ምት ተገኘ። አልቫሬዝ ከቦክስ ጫፉ ነው ተደጋጋሚ ሹቶችን ሲያደርግ ነበር። አርሰናል ተጫዋቾች የአልቫሬዝን ሹቶች ብሎክ የሚያደርጉባቸው መንገዶች በጨዋታ ውስጥ ፍጹም አስደናቂ ነበረ። ኳሶቹ ጎል ላይ ሳይደርሱ ብሎክ ያደርጓቸው ነበር። ይሄኛው ብሎክ አንዱ የቢን ዋይት ብሎክ ነው፣ ግን እጁ ኳሱን ነክቶታል። ኖ አልቫሬዝ ሳይሆን ማርኮ ሎሬንቴ ነው የሞከረው። ማርኮ ሎሬንቴ ሹት አደረገው። ከዛ ቢን ዋይት የእጁ ነካው። በሻምፒየንስ ሊግ የትኛውን የእጅ እንቅስቃሴ ፍጹም ቅጣት እንደሚሰጥ ይታወቃል። ይሄኛው
ፕሪሚየር ሊግ ቢሆን አያሰጥም። ምክንያቱም ከተፈጥሮ ቦታው ላይ እንዳለ ነበር እጁ የነካው እንደተነሳ ከፍ ካለ ማለት። ቻምፒየንስ ሊግ ግን ትናንትና ባለፈው የፒኤስጂ እና የሙኒክም ጨዋታ ስንመለከት ስለተመለከትን ያን ማንኛውም ኮሜንታተሩን በጨዋታ ውስጥ ሲናገር ነው ማንኛውም የእጅ ንክኪዎችን ፍጹም ቅጣት ምት ለመስጠት ያመራሉ። አልቫሬዝ ቆንጆ ፍጹም ቅጣት ምት የመታው ፍጹም ቅጣት ምት ሲመታው አልቫሬዝ የተመለከተው እንኳን አይመስልም ነበረ። ዴቪድ ራያ በጣም የደነገጠ ፍጹም አስደናቂ ኳስ ነው፣ ፈጣን ኳስ ነው የነበረ። ይሄ ኳስ እንደተቆጠረ ነበር ወዲያውኑ ፈጣን ቅያሬ ለማድረግ ሚኬል አርቴታ የወደደው ኤብሬቺ ኤዜን በማርቲን ኦዲጋርድ ቀይሮ አስገባው። ግን የጨዋታው እንቅስቃሴ ብዙ አልተቀየረም። የአርሰናል ማጥቃት የበለጠ ዳይሬክት ለማድረግ የተከናወነ ቅየራ ነበረ። ግን የአትሌቲኮ ማድሪድ እንትን ጫና እንደ ከፍ እንዳለ ነበር። የግሪዝማን አንግል የገጨበት እንቅስቃሴው ከዚህኛው ከኤብሬቺ ኤዜ ቅያሬ በኋላ ነው። ደብል ሙከራ ነው ይሄኛው። በጣም የተሻለ እንቅስቃሴ ነበረ ጎል ለማስቆጠር። ግሪዝማን አንድ የሞከረ ሁለተኛው ኳስ ሲሞክር የግቡ አግዳሚ አይደለም የመለሱ የግቡ 90 ቨርቲካል ሆሪዞንታል የሚነካኩባት ኤፒክስ ፖይንት ላይ ነበረ ኳሱ የነካው ማለት ነውና ይሄኛው ለነሱ ግሩም እንቅስቃሴ ነበር። ይሄኛው ቅያሬ ግን ብዙ ነገር ቀይሯል። ትሮሳርድ በማርቲኔል 67ኛው ደቂቃ ላይ የተከናወነ ቅያሬን ከ10 ደቂቃ ኤብሬቺ ኤዜ ከገባ በኋላ ሳካን በማድዌክ የቀየረው ጀሱስን በዩኬሬሽ ቀየረው ማለት ነውና ይሄኛው ሶስት ቅያሬ ቀደም ብሎ ኦዲጋርድ በኤዜ መቀየሩን ተከትሎ የአርሰናል የፊት መስመር ፍሮንት ፎር ሙሉ በሙሉ ቅያሬ ተከናወነበት ማለት ሙሉ በሙሉ ቅያሬ ተከናወነ። ሙሉ በሙሉ ቅያሬ ብቻ ሲሆን ሳካ ሂዝ ቦል ኬረር ኳስ መያዝ ይችላል። ትሮሳርድ ቦል ኬረር ነው። ጀሱስ ሞስት እንትን ቦል ኬረር ነው። ከኤብሬቺ ኤዜ ውጭ ያሉት የገቡት ሙሉ ቦል ኬረር ናቸውና አርሰናል ወደ ጨዋታው ወደ መቆጣጠር በቀላሉ ገባ ከነዚህ ቅያሬዎች በኋላ ማለት። ለምሳሌ አንድ ዳታ ለመናገር ዩኬሬሽ ጥሩ ነው የተጫወተው በጨዋታው። ግን ዩኬሬሽ በጨዋታው ውስጥ አጠቃላይ 60 ምናምን ደቂቃ ነው የቆየ 67 ደቂቃ ነው የቆየ 15 ኳስ ነው የነካ። ጄሱስ ግን 33 ደቂቃዎችን የቆየ ግን 13 ኳሶችን ነክቷል። በሁለት ብቻ ነው የሚያንሰው በጥፍ ደቂቃ ከተጫወቱ ዩኬሬሽ ማለትና ኳሱን ለመያዝ ሲሞክሩ ተመልክተናል። 78ኛው ደቂቃ ላይ ኤብሬቺ ኤዜ ፍጹም ቅጣት ምት የሚያስገኝ ኢንሲደንት ነበር። ሃንኮ በድጋሚ ጥፋት ፈጸመ። ዳኛው የመሀል ዳኛው ፍጹም ቅጣት ምት ሰጡ። ከዛ በኋላ ረዥም የቫር ምልከታ ከተመለከቱ በኋላ ፍጹም ቅጣት ምቱን ሲቀለበሱት ተመለከተ። ለምን እንደቀለበሱት ስለመናገር በጣም አስቸጋሪ ነው። ኳሱን ቀድሞ ነክቶታል። ሃንኮና ኤብሬቺ ኤዜ በጣም የሚታይ ግልጽ ንክኪ ነበራቸው። ማንኛውም ጨዋታውን ብሮድካስት ሲያደርግ የነበረ ሰው ኮሜንታሪ የነበረ ሰው በሶሻል ሚዲያ እንኳን ጨዋታውን ኮሜንታሪ ያደረገ የነበረ ሰው ይሄን ፍጹም ቅጣት ምት ሊያሰጥ እንደሚችል በቀላሉ መገመት ይችላል። ሚኬል አርቴታ አልገባኝም ማለት ፍጹም የጨዋታውን ሁኔታ ሁሉ የሚቀይር ነበረ። ለምን እንዳልሰጡን አልገባኝም ሲል ነው የተሰማው። ብዙ ያልገባኝ ቅያሬ ተከናወነ ቢሆን በሞስኬራ ግን ሞስኬራ ከገባ በኋላ አርሰናል አቋቋም ባለመድኩት መንገድ ተቀየረ። ባለመድኩት ማለት ነው። በሶስት ተከላካይ ነው አርሰናል ተጫወተ። ማን ብትሆን ተገረማች? ገብርኤል ማጋሽ፣ ዊሊያም ሳሊባና እንዲሁም ከአማካኝ ወደ ኋላ እንዲመጣ ወደ ቀኝ የመሀል ተከላካይ እንዲመጣ ተደርጎ ዲክላን ራይስ ቆመ። ሶስት ሆኑ። ፔሪን ካፒዮንና እንዲሁም ደግሞ ሞስኬራ እንደ ዊንግ ባክ የላይኛው ሜዳ ክፍል ላይ እንዲቆሙ ተከናወነና አርሰናል በሶስት ተከላካይ ካለ ፉል ባክ ተጫወተ። በዚህኛው እንቅስቃሴ ካለ ፉል ባክ ማለት ነው። የሞስኬራ ፈርስት ተች የመጀመሪያው ኳስ በጣም ቆንጆ ሙከራ ነበር። በጣም ቆንጆ ሙከራ። ከዛ በኋላ ግን አርሰናል ሙከራ ያደረገው 88ኛው ደቂቃ ላይ ራይስ በጣም ሎንግ ሬንጅ ሹት ከቦክስ ውጭ አድርጎ ነበረ። እነሱም ግን ሎንግ ሬንጅ ሹት ነበራቸው። የሞሊና ተቀይሮ ከገባ በኋላ ከረዥም የሜዳ ክፍል ጎል ለማስቆጠር በጣም ተቃርቦ ነበረ። ጨዋታው እንደዚህ አይነት ሞመንቶች ነበሩት። አሁን እንደገለጽኩላችሁ ደቂቃ በደቂቃ ነበር እንደ ሃይላይት የገለጽኩላችሁ። እንደዚህ አይነት ሞመንቶች ነበሩት። አርሰናል 13ኛ ቻምፒየንስ ሊግ ጨዋታውን በዚህ ውድድር ዓመት ሳይሸነፍ መውጣት ይችላል። ይሄ በእግር ኳስ ቡድኑ ታሪክ ውስጥ በአርሰናል ታሪክ ውስጥ ለሁለተኛ ጊዜ ሎንገሱ ረዥሙ ያለመሸነፍ ጉዞ ነው። 2005-6 ሲዝንስ ከማርች እስከ ኤፕሪል 13 ጨዋታዎችን ሳይሸነፍ ተጉዞ ነበር አርሰናል። አሁን በኤሚሬትስ አንድ ጨዋታ የሚጨምር ከሆነ የምን ጊዜም አርሰናል ረዥም ጨዋታዎችን ሳይሸነፍ የተጓዘው ቡድን ይሆናል ማለት እሱኛው የሚገርም ይመስለኛል። እንግዲህ አትሌቲ የጎል ድሮች ነበሩ ሰከንድ ሃፍ እና ኤክስጂው 2.2 ነበርና ከአስቶን ቪላ በተሸነፍንበት ጨዋታ ከአስቶን ቪላ ጋር ዲሴምበር አስቶን ቪላ 2.25 የጎል ድሮችን ፈጥሮ ነበር። ከዛ በኋላ ከፍተኛው ኤክስጂ የተመዘገበበት ወይ ደግሞ ያስመዘገበ ኮንሳይድ ያደረግንበት የተመዘገበብን ቁጥር ነው አትሌቲ ወይ ደግሞ ከአስቶን ቪላ በኋላ ብዙ ሙከራዎችን ያደረገብን ቡድን አትሌቲኮ ማድሪድ እንደሆነ ተመልክተናል። ጨዋታውን የወሰነው ለኔ ዱዋሎች ነው።
ባልተለመደ መንገድ በጣም ፍጹም ባልተለመደ መንገድ ብዙ ዱዋሎችን ስንሸነፍ ነበር። በጣም ብዙ ዱዋሎችን በርከት ያሉ የአንድ ለአንድ ግንኙነቶችን ስንሸነፍ ነበረ። 42% ነው ዱዋል የማሸነፍ እድላችን ነበር። ለሚኬል አርቴታ ቡድን ይሄ ያልተለመደ ነው። ለምሳሌ ግራውንድ የመሬት ዱዋሎችን 59 ሞክረው 24ቱን ያሸነፍን፣ እነሱ 59 ሞክረው 35ቱን አሸንፈዋል። ኤሪያል ዱዋል የአየር ኳስ ብትመለከቱ 17 ሞክረው የአርሰናል ተጫዋቾች 8ቱን ብቻ ነው ማሸነፍ የቻሉት። እነሱ ከ17 9ን አሸንፈዋል። የሚገርም አንድ ለአንድ ሽንፈት ነበር። ድሪብል ለምሳሌ 20 ሞከረ 9 ብቻ ነው ያሸነፈ። ከፍተኛ የድሪብል የማሸነፍ ስኬት ይዞት የወጣ ጥቂት ደቂቃዎችን የተጫወተ ቡካዮ ሳካ ነው። እነሱ ከ9 ድሪብሊንግ 7 ጥሩ ነበሩና አርሰናል በዋንዳ ሜትሮፖሊታን ጥሩ የሚባል ውጤት ነው ይዞ የመጣ። ግን በእነዚህ አሁን በነገርኳችሁ የዱዋል ልኬቶች ለምሳሌ ቶታሊ 76 ዱዋል አድርገን 32 ነው ያሸነፈ፣ 42% ማለት ነውና በዚህ ውድድር ዓመት በሻምፒየንስ ሊግ በዚህን ያህል ርቀት ዱዋሎችን አልተሸነፍንም፣ ወይም ደግሞ የአንድ ለአንድ ግንኙነቶችን አልተሸነፍንም። ጨዋታው ይሄን እንደወሰነው መናገር ይቻላል። ዱዋሎችን በርካታ ዱዋሎችን በጨዋታ ውስጥ ስንሸነፍ ተመልክተናልና ይሄኛው ያልተለመደ ነበር። ቶታሊ ግን ከዋንዳ ሜትሮፖሊታኑ ነጥብ ተጋርተን ሳንሸነፍ ወጥተናል። ጨዋታው ወደ ኤሚሬትስ ወስደነዋል። ኤሚሬትስ ማክሰኞ ምሽት 4 ሰዓት የመልስ ጨዋታ ይከናወናል። አስፈሪ ስታዲየም ድባብ ነበረ። ቪክተር ዮኬሬስ ይሄን አረጋግጧል። እዚህ ለመጫወት የሚመች ስታዲየም አይደለም ነው ያለ የስታዲየሙን ድባብ ሲገልጽና፣ አሁን ግን በሜዳችን ጨዋታዎች እናደርጋለን። ወደ ፍጻሜ የመቅረብ ድላችን ሰፊ እንደሆነ በቀላሉ መናገር ይቻላል። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በጨዋታ ውስጥ የነበሯችሁን ስሜቶች ደግሞ ብታካፍሉን ደስ ይለኛል። ባይ ወዳችኋለሁ።